according to you, Abiy's forces even tried to assassinate you via drone strike, and they abducted and detained your sister. How does your sister feel about you working with the people who abducted her? Must make for an awkward family dinner. እርሶ አብረውት ያለው መንግስት ከከፈተው ጥቃት አምልጣ ህይወቷ የተረፈው እህቶ አሁን የጠቅላይ ሚኒስትር አብይ መንግስት ባለስልጣን ሆነው ስታይ ምን ይሰማታል ተብሎ የተጠየቁት አቶ ጌታቸው ረዳም እህቴም ብትሆን አሰቃቂውን ጦርነት ማስቀረታችንን ስታይ እፎይታ የሚሰማት ይመስለኛል ሲሉ ፈርጠም ብለዋል። በርካቶችን ያነጋገረ ያለው የአቶ ጌታቸው ረዳ በንትርክ የተሞላ ቃለ መጠይቅ አቶ ጌታቸው ከሃዲና ሆዳደር ተብለው በተቃዋሚዎቻቸው ሲዘለፉ ደጋፊዎቻቸው ደግሞ ሞጋቹ ጋዜጠኛ መህዲ ሐሰን ፊት የሚቀርብ ድፍረትና ግርማ ሞገስ ፈጥረዋል ሲሉ አሞካሽተዋቸዋል። በግብግብ የታጀበው የሙግት መድረክ በአልጀዚራ ሲለቀቅ 50 ደቂቃ የተጠጋ ቢሆንም የፕሮግራሙ ባህሪ ነውና ጠያቂው የተጠያቂውን ጊዜ የሚስተካከል ሰዓት ፈጅቶ ጥያቄውን በላይ አስከታትሎ ተኩሷል። አቶ ጌታቸው ያላቸውን ጋሻ ተጠቅመው ለመመከት ተጣጥረዋል። ይህንን ሙግት አስመልክቶ የተለያዩ አስተያየቶች ተሰጥተዋል። አሁንም እየተሰጡ ይገኛሉ። የቀድሞ የህወሓት ቁልፍ ሰው በ46 ዓመቱ እንግሊዛዊም አሜሪካዊም ሞጋች መህዲ ሐሰን ክስና ወቀሳ ላይ የተመሰረቱ አለፍ ሲልም ዘለፋ ያጀባቸው ጥያቄዎች ሲወረወሩባቸው አንዳንዶቹን እንደ ትኩስ ድንች አይውጧቸው አይተፏቸው ግራ ሲጋቡ አይተናል። አቶ ጌታቸው ማህበራዊ መሰረታቸውን ላለማጣት የትግራይ ህዝብ ጠበቃ በመሆንና አሁን ላሉበትም ኃላፊነት ጥንቃቄ በማድረግ መካከል ሲሰቃዩ ብናያቸውም ዋና የሚያሳስባቸው ነገር ግን ያ አውዳሚ ጦርነት ዳግም እንዳይከሰት ማድረግ እንደሆነ የመህዲ ሐሰንን ፈጣን ቃላት ተሻግረው ጭምር አስተጋብተዋል። አቶ ጌታቸው ለምን አልጀዚራ ላይ ቀረቡ? ያውም ቃለ መጠይቁ በሰፊ አዳራሽ ታዳሚ እየታዘበ ወይም በጉዳዩ ላይ 3 እንግዶች ተደርበው ጥያቄም ትችትም እየሰነዘሩ ይህ ቃለ መጠይቅ እንዴት ተዘጋጀ? የህወሓት ፍላጎት የተጫነ የሚመስለው ይህ አጋጣሚ እንዴት ሊፈጠር ቻለ? የሚሉና መሰል ጥያቄዎች የብዙዎችን አእምሮ አንኳኩተዋል። አቶ ጌታቸው ምንም ያህል በራስ መተማመን አለኝ ቢሉ አሁን ካሉበት የፌዴራል መንግስት ኃላፊነት አንጻር መህዲ ሐሰን ፊት ቀርቦ ለመጠየቅም ለመዘለፍ ምን አስገደዳቸው የሚለው ጥያቄ እንዳለ ሆኖ ባልተለመደ ሁኔታ የኢትዮጵያ ባለስልጣናት በውጭ ሚዲያ ለመሞገት ራሳቸውን ዝግጁ ማድረጋቸው አቶ ጌታቸውን ብቸኛው ሳያደርጋቸው ግን አልቀረም። ጠያቂው ኢትዮጵያ ውስጥ ስለተካሄደው ጦርነት፣ ስለ ፕሪቶሪያው ስምምነት መጣሳሊያም ከአቶ ጌታቸው ረዳ አንደበት የሚወጣው ቃል ሊፈጥረው የሚችለውን ቀውስ ግድ የሚሰጠው ባይሆንም በተለመደው የጥድፊያ ሙግት በማስታወሻ ያሰፈራቸውን ቃላት ሙሉ በሙሉ ተቀበሉኝ እያለ አቶ ጌታቸውን ሲጫንም ሲያስገድድም ነበር። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች በንትርክ የተሞላውን የአቶ ጌታቸው ረዳን ቃለ መጠይቅ አንኳር ነጥቦች ወደ አማርኛ በመተርጎም የተሰጡ አስተያየቶችንም አካተናል ወደ እናንተ እናደርሳለን። አብራችሁ ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታም። መህዲ ሐሰን በርካታ የትግራይ ተወላጆች እርሶን እንደ ካህዲ ያዩታል። በሺዎች የሚቆጠሩ የትግራይ ሰዎች በእርሶ የጦርነት ጥሪ መሰረት ወደ ጦር ግንባር ሄደው ሞተዋል። ወጣት የትግራይ ተወላጆችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ ለጦርነት ሰለባ ለሆኑት አሁን ግን የእነሱን ስቃይ ያቀነባበረውን ጠቅላይ ሚኒስትር አብይ አህመድን በመቀላቀል እንደ ከዷቸው ለሚያስቡት ምን ይሏቸዋል ሲል ከባዱን ጥያቄ ሰንዝሯል። የጌታቸው ረዳ መልስ እንዲህ ይላል። እዚህ 2 ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነርሱን ተነሱ ብዬ ጥሪ ማቅረብም ትክክለኛ ነገር ነበር። ነገር ግን እኛ እንዳመራር አባላት እንዲሁም ህዝቡን ክፉኛ መክዳታችን ይህም እስከ መቃብር የምሸከመውና እኔም የዚያ ውድቀት አካል መሆኔ ነው። አሁን እየሰራ ያለሁት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን ያ አይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው። ህይወታቸውን የከፈሉት በሺዎች የሚቆጠሩ ወጣቶችን ሞት እኛ መሪዎቹ በቂ አስተዋይ ብንሆን ኖሮ ሊወገድ ይችል ነበር ይላሉ። አቶ ጌታቸው ጦርነቱን ሲያስቡ ጸጸት ደጋግሞ እንደሚጎበኛቸው አልደበቁም። የስልጣን ቦታ መቀየርም ሆነ ካሳደጋቸው ድርጅት ህወሓት መልቀቃቸው ዋነኛ ምክንያቱ ዳግም ጦርነት እንዳይመጣ መሆኑን ደጋግመው አስተጋብተዋል። ጠያቂው መህዲ ሐሰን ጥያቄውን ይቀጥላል። በ2022 እርስዎ የተደራደሩበት የፕሪቶሪያ ስምምነት በሚሊዮን የሚቆጠሩ ሰዎች ፍትህ እንደሚሰጥ ቃል ገብቶ ነበር። 3 ዓመት ሆኖታል። ነገር ግን ቁልፍ ቃል ኪዳኖች አልተፈጸሙም። ማንም ለጦር ወንጀል ተጠያቂ አልሆነም። እንዲያውም ብዙዎች አሁን በስልጣን ላይ ናቸው። ባለፈው ወር ከሰብአዊ መብቶች ተቋም ክስ ከቀረበባቸው የአማራ ክልል ባለስልጣን ኮሎኔል ደመቀ ዘውዱ ጋርም ተገናኝተዋል። ሂውማን ራይትስ ዎች እንዳለው እሱ ከስምምነት በኋላም በምዕራብ ትግራይ የዘር ማጽዳቱን የቀጠለ ሰው ነው። የትግራይ ህዝብ እንዴት አድርጎ ለሱ ጥቅም እየሰሩ እንደሆነ ሊያምኖት ይችላል ብሏቸዋል።
ጌታቸው ረዳም ይመልሳሉ። ይህ ለመጀመሪያ ጊዜ የተሰማ ነገር ነው። ይህንን ቀውስ ለመፍታት ፍላጎት ካለህ አሁን በስልጣን ላይ ካሉ ሰዎች ጋር መስራት አለብህ። የፌዴራል መንግስት በተያዙት የምዕራብ ትግራይ አካባቢዎች የሚገኙ ማንኛውንም የአማራ አስተዳደሮችን ማፍረስ እንዳለበት አምናለሁ። እናም ህዝቡ ወደ ቤቱ የሚመለስበትን ዕድል ማረጋገጥ ካለብኝ ደግሞ ከፌዴራል መንግስት ጋርና ከነዚህ ሰዎች ጋር መስራት አለብኝ። መህዲ ሐሰን አቋሞውን የቀየሩ ይመስላሉ ሲል በሙግት ጣልቃ ይገባል። ጌታቸው ረዳም አያይ ትዕቢቴን መተው አለብኝ ሲሉ ለትግራይ ፖለቲካ ከግል ስሜትና ኩራት ባሻገር ለዘላቂ ሰላም እንደሚታገሉ ይናገራሉ። ባጭሩ አቶ ጌታቸው በትግራይ ጦርነት ዳግም እንዳይቀሰቀስ የሚያደርግ ከሆነም ከማንም ጋር ተቀራርበው ለመስራት ዝግጁ መሆናቸውን አስምረውበታል። አሁን እያደረጉት ያለው እንቅስቃሴ ብቻውን በትግራይ ጦርነትን ማስቀረት ይችላል ወይ ብለን መጠየቅ ብንችልም አቶ ጌታቸው ምላሻቸው በግሌ የምችለውን በቀናነት አድርጋለሁ፣ ከአቅሜ በላይ ስለሆነ ነገር ግን መናገር አልችልም ብለው ሊመልሱልን ይችላሉ። አቶ ጌታቸው ረዳ በዚህ አነጋጋሪ ቃለ መጠይቅ ብዙ ነገር ብለዋል። በጦርነቱ ወቅት ያደረጓቸው ንግግሮችን እንደ ምስክር ከፊታቸው ተደርድረው እንዲህ ብለው ነበር እያሉ ወደ ራሳቸው እንዲተኩሱ ተፈርዶባቸው ነበር። በጥቅሉ ካንደበታቸው ከወጡ ቃላት ግን ትልቁ ዝግብ ያስነሳው ጄኖሳይድ የሚለው እንደሆነ መስማማት እንችላለን። በእንግሊዝኛው ጄኖሳይድ ስንል የዘር ማጥፋት ወይም የዘር ማጽዳት የሚል አማርኛ ትርጉም እናገኛለን። በእርግጥ ጠያቂው በትግራይ የዘር ማጥፋት የፈጸሙት ጠቅላይ ሚኒስትር አብይ ናቸው የሚል ማረጋገጫን ከአቶ ጌታቸው ረዳ አንደበት ለመስማት ከፍተኛ ክርክር ፈጥሯል። አቶ ጌታቸው ጠቅላይ ሚኒስትር አብይን ነጥለን ባናወጣም በትግራይ ሁሉም አይነት ወንጀል ተፈጽሟል፣ በትግራይ የዘር ማጥፋት ወይም ጄኖሳይድ ተፈጽሟል ካሉ በኋላም አሁን ለማደርገው ንግግር ግን የጥንቃቄ ኃላፊነት ወስዳለሁ ሲሉ ሰምተናቸዋል። በጦርነቱ ወቅት አቶ ጌታቸው ያደረጓቸው ንግግሮች በዚህ ጊዜ እየመጡ ሊያስመቷቸው አይገባም የሚሉ አካላት አቶ ጌታቸው ረዳን እንደወደቀ ዛፍ ምሳር ልናበዛባቸው አይገባም ሲሉም ይሞግታሉ። በጦርነቱ ወቅት ሁሉም አይነት መሪዎች ና ታጋዮች ይስተዋላሉ የሚሉ አካላት ነገ እንደምደራደርና እንደምታረቅ እያወቅኩ አፌን አልከፍትም የሚሉ እንደነ ደብረጽዮን ገብረ ሚካኤል ያሉ ብልጦችና ይህን ውጊያ በየትኛውም ዘርፍና ግፊት ማሸነፍ አለብኝ ብለው ያላቸውን ሁሉ የሚሰጡት የነጌታቸው ረዳ አይነት ታጋዮች እንዳሉ ይጠቁማሉ። የህግ ባለሙያው ገመቹ በትግራይ ጦርነት ወቅት ጌታቸው ረዳ የተናገሯቸውን ነገሮች ሁሉ የሰማ ሰው ጌታቸው የወሰዱትን ሪስክ ወይም አደጋ ይገነዘባል። ያንን ሁሉ ያደረገው ግን ለህዝቡ እንጂ ለግል ጥቅሙ እንዳልሆነ ሁሉም ያውቃል ብለዋል። ጦርነቱ ህዝባዊ ነው ብሎ የሚያምን ሰው የአቶ ጌታቸውን የጦርነት ጊዜ ሚና የግል ጉዳይ እንደማያደርገው ሁሉ የአልጀዚራው ሙግት ላይ የቀረቡ የጦርነቱ ወቅት ጥያቄዎች ደግሞ አቶ ጌታቸውን በግል የሚጎዱ ተደርገው መወሰድ እንደሌለባቸው የሚጠቅሱ አካላት አሉ። የህወሓት ጦረኞች ሌላ ፉከራ እያሰሙ አፍለኛ ውጊያ ካልጋገርን ሲሉ ክልሉ ላይ ድጋሜ ጦርነት ጥላ ሲያጠላም በቃኝ ያለው አቶ ጌታቸው ያንን ያየውን የጦርነት ሰቆቃ ማስቀጠል ስላልፈለገ ነው የሚሉት አካላት ትግራይና ህዝቧ ሰላም ያስፈልጋቸዋል ብሎ ዘወር ማለቱን ይጠቅሳሉ። አቶ ጌታቸው ረዳ በጦርነት ጊዜ ሲያብተለጥሏቸው የነበሩትን ጠቅላይ ሚኒስትር አብይን አብረዋቸው ለመስራት ያሰቡት የሰላም ዕድል ይኖራል ብለው ሙሉ በሙሉ ደምድመው ነው ማለት ባንችልም ፖለቲከኛም ባይታመንም እንኳን አቶ ጌታቸው ራሳቸውን የሚያድኑበት አማራጭ አጥተዋል ማለት አይቻልም ሲልም ያክላሉ። የጠቅላይ ሚኒስትር አብይ መንግስት በትግራይ ክልል ጄኖሳይድ ፈጽሟል ከሚለው ትርክት አለፍ ሲል የወቀሳውና የተጠያቂነቱ አቅጣጫም ወደ ራሳቸው የዞሩባቸው እንዲሁም ወጣቱና ህዝቡንም አስፈጅታቸዋል የሚለው ወቀሳን መሸሽ የፈለጉት እነ ዶክተር ደብረጽዮን በትግራይ የተፈጸመ ጄኖሳይድ የለም ብለው ራሳቸውን ተከላክለው እንደነበረም የሚያወሱ አካላት አሉ። በእርግጥ አቶ ጌታቸው ረዳ ትግራይ ውስጥ ጄኖሳይድ ተፈጽሟል ማለታቸውን የሚቃወሙ አካላትም አሉ። አቶ ጌታቸው ረዳ የህወሓትን ቡድን ሲመሩ በአማራና አፋር ክልሎች የዘር ማጥፋት አልፈጸማችሁም ወይ ለሚለው ጥያቄ በሰጡት ምላሽ አይ እኛ እንደ ድርጅት ንጹሐን ላይ ያነጣጠረ ጥቃት እንዲፈጸም አላዘዝንም፣ ምናልባት በእኛ ስር ያለ የሆነ አመራር በእንዲህ አይነት ተግባር ተሳትፎ ከሆነ እኔም የድርሻዬን ለመጠየቅ ዝግጁ ነኝ ብለዋል። ታዲያ የሌላውን አካባቢ በሆነ አመራር ስህተት የተፈጸመ የንጹሐን ጥቃት በትግራይ የተፈጸመውን ደግሞ የዘር ማጥፋት ብለው መግለጻቸውም ልክ አይደለም የሚሉ አካላት ሌላ ሙግት አስነስተዋል። የህወሓት ኃይሎች ቀደም ብሎ ፈጸሙት የማይካድራ ጅምላ ጭፍጨፋን በተጨማሪም በሰሜን ጎንደር ጭናና በደቡብ ጎንደር ጋይንት በሰሜን ሸዋም እስከ አፋር ጭፍራ ብዙ ተነግሮ የማያልቅ በደል አድርሰው ወደ ትግራይ ከተገፉ በኋላ ጦርነቱ ሊቆም እንደቻለ የሚያነሱ አካላት ትግራይ ክልል ውስጥ የተካሄደ ጦርነት እዚህ ግባ የሚባል አይደለም ይላሉ። አክሱም አካባቢ ሻቢያዎች ፈጽሞታል ከሚባለው ጭፍጨፋ ውጪ እዚህ ግባ የሚባል የተደረገ ጦርነት እንኳን አልነበረም የሚሉ ወገኖች እውነታው ይህ ሆኖ ሳለም የህወሓት ኃይሎች በወረራ በመጡበት የአማራና አፋር ክልል የሞተባቸውን
ተዋጊ ግን የዘር ማጥፋት እንደተፈጸመባቸው አድርገው የሚያቀርቡት ነገር አያስኬድም ሲሉ ይከራከራሉ። በትግራይ የዘር ማጥፋት ተፈጽሟል ብንል እንኳን በአማራና አፋር ተፈጽሟል ማለት አለብን ሲሉ ክስተቱ የመደበኛ ጦርነት እንጂ አንዱን ብቻ አጥቂ ሌላኛውን ተጠቂ አድርገን ማቅረብ አንችልም ሲሉ መከራከሪያ ያነሳሉ። የአልጀዚራው መህዲ ሐሰን ለሰላምና መረጋጋት ምርጡ መንገድ እንደርሶና እንደ ጠቅላይ ሚኒስትር አብይ ያሉ ረጅም ጊዜ የቆዩ ሰዎች ከፖለቲካ ጡረታ ወጥተው ነውር የሌለበት የሆነ አዲስ ትውልድ ስልጣን እንዲይዝ መፍቀድ የለባቸውም የሚል ጥያቄ ሰንዝሯል። አቶ ጌታቸው ረዳን በምላሻቸው እኔ መናገር የምችለው ስለ ራሴ ብቻ ነው። እኔና ባልደረቦቼ መድረኩን መልቀቅ እንዳለብንና ባሳለፍነው አስቀያሚ ታሪክ ሳንጎዳም ችሎታ ላለው አዲስ ትውልድ ማስረከብ እንዳለብን መናገርህ ልክ ነው ሲሉም ታዲያ አሁን ለምንድነው አዲስ የፖለቲካ ፓርቲ ያቋቋሙት የሚል ሌላ ጥያቄ ተሰንዝሮባቸዋል። አቶ ጌታቸው ረዳ ፈገግ ካሉ በኋላም ያለኝን ድጋፍ ወይም ስም ለፓርቲው መጠቀም ነበረብኝ፣ በትግራይ ያለኝን ድጋፍ ለፓርቲው ማበርከት አለብኝ እና እርግጠኛ ሁን ለማንኛውም የተለየ ቢሮ ወይም ስልጣን አልወዳደርም ሲሉ ምላሽ ሰጥተዋል። በእርግጥ ጠያቂው መህዲ ሐሰን ከጥቅል ፖለቲካዊ ሐሳቦች ይልቅ አቶ ጌታቸው ረዳን ስለ ጠቅላይ ሚኒስትር አብይ ሊያጣላቸው የሚችል ንግግር እንዲናገሩ ደጋግሞ ገፍቷቸዋል። እርሳቸውም የሚችሉትን ጥንቃቄ እያደረጉ ምላሽ ለመስጠት ሞክረዋል። ጠያቂው ጋዜጠኛው መህዲ ሐሰን የአብይ ተቃዋሚዎች የመሲህነት ስሜት አለበት ይላሉ። እናቱ ሰባተኛው የኢትዮጵያ ንጉሥ እንደሚሆን ራእይ አይታለች ብሏል። አብይ በፈጣሪ የተቀባሁ ነኝ ብሎ ያምናል? ለእርሶ ይህንን ብሎታል? ለሚለው ጥያቄ አቶ ጌታቸው ምላሻቸው ግልጽ ነበር። አይ በግል አልነገረኝም፣ በይፋ የተናገረው ነው። በፓርላማ ተናግሯል። እሱ እንዳለው እናቱ አንድ ቀን ንጉሥ እንደሚሆን ነግረዋለች ሲሉ መልሰዋል። ከዚያ በኋላ አጫጭር ምልልሶች ከጠያቂውም ከተጠያቂውም አንደበት ደጋግመው ፈልቀዋል። አብይ ኢትዮጵያን እንዲገዛ በፈጣሪ ተመርጧል ብለው ያምናሉ? አይ አላምንም። ይህን ነግረውታል? ልነግረው አይገባኝም። እንዲያውም እሱ ከመመረጡ በፊት የቅርብ ጓደኛዬ ነበር። ጠያቂው ይቀጥላል። የቅርብ ጓደኞች ነበራችሁ? ጠልተውት ነበር። የዘር ማጥፋት ጦርነት አራማጅ ኢምፔሪያሊስት ብለውታል። ጌታቸው ረዳ ይመልሳሉ። ያ ጓደኛሞች የነበርንበትን እውነት አይለውጠውም። መህዲ ሐሰን ይቀጥላል። ከዘር ማጥፋቱ ከምትሉት በፊት ማለት ነው? አዎ። ከዘር ማጥፋቱ በኋላስ እንደገና ጓደኛሞች ናችሁ? እርስ በርስም ስንዋጋ ነበር። ጌታቸው ይመልሳሉ። ስለዚህ ጠቅላይ ሚኒስትር አብይ ብቃቱን አስመስክሯል? ጌታቸው ብቃቱን ገና አላስመሰከረም ሲሉ ይመልሳሉ። ይህንን ቃለ ምልልስ አይቶ አማካሪው ብቃቱን ገና አላስመሰከረም፣ በዘር ማጥፋት ወንጀለኛ ሊሆን ይችላል ማለቱን ሲሰማ ከስራ ያባረረኛል ብለው ያስባሉ ወይስ ያቆየዎታል? አቶ ጌታቸው ረዳ ይመልሳሉ። እንደ እውነቱ ምን እንደሚፈጠር ግድ የለኝም፣ ነገር ግን እነዚህን ነገሮች በይፋ መናገር የግድ ወደዚህ አይነት ውጤት ያምራል ብዬ አላምንም እያሉ ምላሻቸውን ይቀጥላሉ። አቶ ጌታቸው ረዳ በቃለ መጠይቃቸው ለበርካታ ጉዳዮች ምላሽና ማብራሪያ ሰጥተዋል። ከኤርትራ ጋር ውጊያ ይነሳ ይሆን ወይ በሚል ለተነሳላቸው ጥያቄ ግን ኢትዮጵያና ኤርትራ ወደ ጦርነት ያምራሉ የሚል እምነት የለኝም ብለዋል። ጌታቸው ረዳ በማብራሪያቸው ላይ ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ያደባልቁታል ያሉ ሲሆን እኔ እስከማውቀው ድረስ የኤርትራን ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም ሲሉ በቃለ መጠይቃቸው ላይ ተደምጠዋል። የኢትዮጵያና የኤርትራ ግንኙነት ወደ ጦርነት ያመራል ብዬ አልጠብቅም ያሉት የጠቅላይ ሚኒስትሩ አማካሪ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ፣ እመነኝ ብለዋል። አቶ ጌታቸው ይቀጥላሉ። በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አይቻለሁ። በግልጽ የኤርትራ መንግስትን በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድን አያጡም ብዬ አስባለሁ ሲሉ ገልጸዋል።